በ17 ዓመቱ 5 ዋንጫ ላሚን ያማል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ ጉዳዮች ወደ እናንተ እየደረሰ አሁንም ባርሴሎና የላሊጋው ሻምፒዮን መሆኑን ተከትሎ ላሚን ያማል በ17 ዓመቱ 5ኛ ዋንጫውን አግኝቷል። እርሱን እንዳስሳለን። አብሮነታችሁ አይለየን። የካታሎኑ ክለብ ባርሴሎና ከሜዳው ውጪ ከኢስፓኞል ጋር ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ የ2024-25 የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። የባርሴሎናን ማሸነፊያ ግቦች ላሚን ያማል በ53ኛ እንዲሁም ፈርሚን ሎፔዝ በ95ኛ ደቂቃ ከመረብ አሳርፈዋል። በዚህም ባርሴሎና ሁለት ጨዋታዎች እየቀሩት 28ኛ የስፔን ላሊጋ ዋንጫን ማሸነፍ ችሏል። በሃንሲ ፍሊክ አሰልጣኝነት የሚመራው ባርሴሎና በዚህ የውድድር ዓመት የላሊጋ፣ ኮፓ ዴል ሬይ እና ሱፐር ኮፓ ዋንጫዎችን በማሸነፍ የሀገር ውስጥ ሶስትዮሽ ዋንጫን አሳክቷል። ላሚን ያማል በዚህ ጨዋታ ላይ ቀዳሚዋን ግብ ከማስቆጠሩም በላይ ኳስ አመቻችቶ በማቀበልም ሁለተኛዋ ግብ እንድትቆጠርም አበርክቶ ጉልህ ሆኗል። ክርስቲያኖ ሮናልዶ በማድሪድ ሁለት የላሊጋ ዋንጫዎችን ለማሸነፍ የፈጀበትን 9 ዓመታት ላሚን ያማል በሁለት ዓመታት ውስጥ ማሳካት ችሏል። በውድድር ዓመቱ ባደረጋቸው 50 የሚጠጉ ጨዋታዎች ከ20 በላይ ግቦችን አስቆጥሯል። ከ25 በላይም ለግብ የሚሆኑ ኳሶችን አቀብሏል። አዲሱ የእግር ኳስ ኮከብ ያማል ዘንድሮ ባርሴሎና 3 ዋንጫዎችን እንዲያሸንፍ ወሳኝ ሚና ከነበራቸው ተጫዋቾች መካከልም ግንባር ቀደሙ ነው። በ2024-25 የውድድር ዓመት የላሊጋ፣ የኮፓ ዴል ሬይ እንዲሁም የስፔን ሱፐር ካፕ ዋንጫን በማሸነፍ በውድድር ዓመቱ 3 ዋንጫ ባለድል ሆኗል። የስፔን ብሔራዊ ቡድን የ2024 ዋንጫን ሲያሸንፍም የቡድኑ የጀርባ አጥንት ነበር። በዓለም እግር ኳስ ታሪክ በ17 ዓመቱ 5 ዋንጫዎችን በማሸነፍ የመጀመሪያው መሆን የቻለው ላሚን ያማል የእግር ኳሱ ዓለም ሰዎች ከምንጊዜም ኮከቦቹ ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ጋር ያነጻጽሩታል። እሱም ከማንም ጋር አታወዳድሩኝ ይላል። ራሴን መሆን፣ የራሴን ብቃት ማሳየት፣ ታላላቆቹ ያስመዘገቡትን ታሪክ ለመጻፍ ተግቼ መስራት ብቻ ነው የምፈልገው እያለ ይገልጻል። ላሚን ያማል ከሜሲም ሆነ ከሮናልዶ ጋር ቢነጻጸር ስህተት አይሆንም። ምክንያቱም እሱ በዚህ እድሜው የሰራው ጫፍ ላይ ያልደረሱ ስለነበሩ። ንጽጽሩን 17 ዓመት ላይ ቆመን እንመልከተው። ላሚን በ17 ዓመቱ ከ100 በላይ ጨዋታዎች ላይ ተሰልፏል። ያውም ታምር በሰራበት ምሽት ድፍን ከ100 በላይ ጨዋታዎችን ከ24 በላይ ግቦችንና ለ27 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ጭምር። ሊዮኔል ሜሲ በዚህ እድሜው ያደረጋቸው ጨዋታዎች ከላሚን ያማል በ91 አንሶ 9 ጊዜ ብቻ ተሰልፏል። ያስቆጠረው ግብም አንድ ሲሆን ያቀበለው ኳስ የለም። ክርስቲያኖ ሮናልዶ 18 ዓመት ሳይሞላ ያደረጋቸው ጨዋታዎች ከላሚን በ81 ያነሱ ናቸው። ፖርቹጋላዊው በ19 ጨዋታዎች 5 አግብቶ 4 አመቻችቶ አቀብሏል። ላሚን 17ኛ ዓመት ልደቱን ባከበረ ማግስት ከሀገሩ ስፔን ጋር የአውሮፓ ዋንጫን አሸንፏል። በጀርመን ውድድር ያሳየው ድንቅ ብቃትና ድሉ የልደቱም ስጦታ ነበር። ሜሲም ሆነ ሮናልዶ ግን በ18 ዓመታቸው ለብሔራዊ ቡድን ጨዋታ ያላደረጉ ተጫዋቾች ናቸው። የታዳጊ የሰባበራቸው ሪከርዶች የበረከቱ ናቸው። ለባርሴሎና በላሊጋው በትንሽ እድሜው የተጫወተ ገና በ15 ዓመቱ የላሊጋው ግብ አስቆጣሪና አቀባይ ነበር። በቻምፒየንስ ሊግ በቋሚ አሰላለፍ የገባ በእድሜ ትንሹ በዚሁ መድረክ በጥሎ ማለፍ በሩብና ግማሽ ፍጻሜ ላይ ግብ ያስቆጠረ ነው። ላሚን በትንሽ እድሜው ለስፔን ብሔራዊ ቡድን የተጫወተና ግብ ያስቆጠረ፣ በአውሮፓ ዋንጫ ላይም ግብ ያስቆጠረ በእድሜ ትንሹ ተጫዋች የሚሉ ክብሮችን ይዟል። ሜሲና ላሚን ችሎታ ብቻ ሳይሆን የሚያገናኛቸው ብዙ ምክንያት አለ። ሁለቱም በእግር ኳስ ማህፀኑ ለማሲያ የተሰሩ፣ በግራ እግራቸው ተአምር የሚፈጥሩ፣ ከቀኝ ክንፍ እየተነሱ ተጋጣሚያቸውን የሚያሸብሩ ናቸው። የ17 ዓመቱ ላሚን ያማል ከአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ግብ ያስቆጠረም በእድሜ ትንሹ ተጫዋች ሆኗል። በዚህ ብቃቱ የተደነቁት የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ የእሱን እንቅስቃሴ ለመግታት 2 እና 3 ተጫዋቾችን መመደብ ነበረብን ሲሉ ከጨዋታው በኋላ ተናግረዋል። እንደ ላሚን ያማል ያሉ ባለ ድንቅ ተሰጥኦ ተጫዋቾች በየ50 ዓመቱ አንድ የሚከሰቱ ናቸው ሲሉም አድናቆታቸውን ገልጸዋል።
የባርሴሎና አሰልጣኝ ሃንሲ ፍሊክ ቃላቶቼን ጨርሻለሁ፣ ኢንዛጊ እንዳለውም ከሆነ ይህ የተከሰተው በባርሳ ብቻ ነው ሲል ቃላት አጥሮት ላሚንን አወድሶታል። የቡድን አጋሩ ፔድሪ በበኩሉ ዋንጫውን ካነሱ በኋላ ቡድናቸው ላሚን ያማልን መጠበቅ እንዳለበት ተናግሯል። ላሚን ያማል ስላለን ደስተኞች ነን ያለው ፔድሪ እሱን በደንብ ልንጠብቀው ይገባልም ሲል አሳስቧል። ላሚን ያማል ቡድኑ በሚያሟሙቅበት ወቅት ያስቆጠረውን ተመሳሳይ 2 ግብ አስቆጥሮ እንደነበር ነው ፔድሪ የገለጸው። የላሊጋ ዋንጫ ለቤተሰቦቼ መታሰቢያ ይሆንልኝ፣ እነሱ በአስቸጋሪ ጉዳት ወቅት ከጎኔ ነበሩም ብሏል ፔድሪ። የባርሴሎናው የአጥቂ መስመር ተጫዋች ላሚን ያማል በ17 ዓመቱ ከ100 በላይ ጨዋታዎችን ማድረግ ችሏል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ እየደረሰ ነው። አብሮነታችሁ አይለየን። ሰላም።